ስሜታዊ ሆነ ውሳኔዎችን መወሰን የለብህ። አታስቢ ዶክተር፣ የሚቆጨኝ ነገር በፍጹም አላደርግም። ዲና መጣች። እሺ ዶክተር፣ የባለቤቴን ጊዜ እየተሻማሽ አይመስልሽም? አባቴ አብሮኝ እያደረም ይናፍቀኛል። ልጅ ሊኖረን ነው። እርጉዝ ነኝ። አልጠልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳ። ምን ሆነሃል? ደባራ አንቺ ያምሻል እንዴ? ደባራ ያምሻል? አብርሃም ዲናን በከባዱ ተበቀላት። አብርሃም የእርግዝና ውጤቷን በስጦታ ወረቀት ጠቅሎ በስጦታ አበረከተላት። ማርኮንን የሚያርበደብደውና የሚያንሸራድደው ጀግና ከሱ በላይ ተገኘለት። ማርኮን ድብቅ የነበረው ልጁ እሰው እጅ ገብቶ በዛ ላይ ደግሞ ልጅህን ገለነዋል በሚል ሜዲያ ለሜዲያ እንዲንከባለል ከተደረገ በኋላ ልጁ ግን መጥቶ እንዲያድነው በነገረው ጊዜ እጅግ በጣም ደስ ብሎት ነበር። ግን ደግሞ ይሄን 1 ሚሊዮን ብር እንዲመልስ የአንድ ቀን ቀጠሮ ተሰጥቶታል። ማርኮን በዚህ ቀን ይህን ብር ማድረስ ይችላል? ብሩንስ ሳላገኘ ምን ሊፈጠር ይችላል? ይህ ሰው ማርኮንን ጠንቅቆ የሚያውቀውና የቅርብ ሰው እንደሆነ ያስታውቃል። ምክንያቱም እኔ አንተን አይደለሁም ገዳይ አይደለሁም፣ በአባት ዲያ ልጅን ዋጋ አላስከፍልም፣ መቀጣት ያለብህ አንተ ትሆናለህ። ግን ደግሞ በቀጣዩ ምን ሊፈጠር እንደሚችል ስለማታውቅ ገንዘቤን በፍጥነት መልስ። ስለዚህ አሁን ምን ተሰማህ? ሳቤላን ስታግት የአብርሃምን ልጅ አግተህ አብርሃምን በዛ ልክ ስታሰቃየው የነበረው እስቲ አሁን ያንተ ልጅ በዚህ ቦታ ሲሆን ምን ተሰማህ እያለው ነበር። ይህ ሰው የእውነትም ማርኮንን ጠንቅቆ የሚያውቀው ነው። ዲና ያልጠበቀችው ከባድ ችግር ገጥሟታል። ፔርሲ ትልቅ ትምህርት ቤትና የሀብታም ልጆች የሚማሩበት እጅግ በጣም ውድ የሆነ ትምህርት ቤት እንዴት ተመዘገበች ለእናቷ ተነግሯታል። እናቷም ሕክምና ቀጠሮ ባይያዝላትም ግን ደግሞ የሕክምና ቀጠሮ እንዴት ተያዝላትና አስቤዛ እንድትሟላላት አድርጋ ልጇን ለማሳመን እየሞከረች ነው። ግን ደግሞ እናትና ልጅ አንዳቸው ለአንዳቸው ዋጋ እየከፈሉ ነው። ፔርሲ እጅግ በጣም አዝናለች፣ በጣምም ተክዛለች። መጽሐፏንም ፊት ለፊቷ ቀዳ ግንባሯ ላይ ዲና በትናላታለች። እዝራ ወደ ቤት እህቱን ካበላ ካጠጣ እንዲሁም ደግሞ ቁርሷንና መድኃኒቷን ካዘጋጀ በኋላ ወደ እነ አብርሃም ቤት ተመልሷል። በጉጉት ስትጠብቀው የነበረችው ልዩ እንዴት ዘገየህ ብትለውም ግን ደግሞ ምንም ምላሽ አልሰጣትም ነበር። ከፔርሲ ጋር ግን ፈገግታውን አይታለች። እንደዛ እያመናጨቀችውና እየሰደበችው እንኳን በጭራሽ እየተቀየማት አልነበረም። ይሄ ነገር ልዩን ያስገረማት ይመስላል። ልዩን ቦታዋን ረሳች። ልዩ ስንት ዋጋ የከፈለላትን ለሷ ብሎ የማይጋፈጠውን ሰው የተጋፈጠውን ሙልጭን ረስታ እንግዲህ ልቧ ወደ እዝራ ቢያሸፍትም የእዝራን መስፈርት የምታሟላ ሴት ግን ተገኝታለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ፔርሲ ወደ ወንድሟ ጋር ስትመጣ የተሻለ ትምህርት እንድታገኝና ከወንድሟ ጋር እንደምትኖር ቢነገራትም ግን ደግሞ ስትመጣ እየጠበቀችውን አላገኘችም። ፔርሲ ከሀገሯ አፏፍንተሽ ዝንጥ ብላ ብትመጣም ግን ደግሞ የመጣችበት ቦታ ላይ ልብሷን እንድትቀይር ጸጉሯን እንድትፈታ እንዲሁ ደግረትረት ያለች ሴት እንድትሆን ተደርጋለች። ይህም ለምን ይሆናል ብላ በጠየቀች ጊዜ ለአንቺ ጥያቄና መልስ ምላሽ የሚሰጥ የለም፣ ስለዚህ ጥያቄና መልስሽን አቁሚ ተብላ ገና ከጅምሮ በማሸማቀቅ በስድብ በማዋረድ ቀኗን ጀምራለች። ፔርሲ እያለቀሰች ነው። እናቷ ደውላላት አድርጌ የተባለችውን ተብላለች። ማርኮን ለእናቷ ደውሎ እሷ የተሻለ ጥሩ ኑሮ እየኖረች እንደሆነና ግን ደግሞ እሷን አሁን ባለው ሁኔታ ማሳከም እንደማይችል ምክንያቱም ልጇን የሀብታምና ውድ የሆነ ትምህርት ቤት እንዳስገባት አድርጎ ለእናቷ ነግሯታል። ሜርሲ ግን እንደማትማር ማስጠንቀቂያ ተነግሯታል። ልትማር እንኳን ብትፈልግ የቀረቡላት መስፈርቶች ከሷ ስብዕና ጋር የሚሄዱ አይደሉም። እዛ ቤት ለምን እየኖረና ከማን ጋር እየኖረ እንደሆነ እንኳን
ለማወቅ ግራ ተጋብታለች። እናም እናቷ ደውላ ማርኮን የተሻለ ኑሮን እያኖራት እንደሆነ አስቤዛ እንዳሟላላት የሕክምና ቀጠሮም እንዲያስያዘላት የተሻለ ሆስፒታል እሷንም ደግሞ የተሻለ ትምህርት ቤት እንዳስመዘገባት አድርጎ እንደነገራት ለእናቷ በነገራት ጊዜ ያንቺውን አሟልቶ እኔን እህቱን ግን እያሰቃየኝ ነው፣ በዛ ላይ እንዲህ ብሎ ነው የነገርሽ፣ ወሽቶሻል እናቴ እያለች በእንባ እየተናነቀች እናቷንም ማውራት መናገር አቅቷታል። ስልኩን በኋላ ደውላለሁ ብላ በዘጋች ጊዜ ልዩ እባክሽን ቆንጆ እንዲህ መሆን የለብሽም፣ እንኳን አልቅሰን ስቀንም አልሆነም፣ ስለዚህ መጽናት አለብሽ ብላ ለማጽናናት እየሞከረች ነው። ግን ደግሞ ቤርሲ ልትጽናናበት የማትችል ከባድ ችግር እንደተፈጠረ ውስጧ ቢያቅም ለልዩም ይሄ ነው ባትላትም ግን ደግሞ በንባው የሆነ ድብቅ ችግር እንዳለባት ተገልጸዋል ማለት ነው። እናም ልዩ ቤርሲን አቅፋ ባጽናናቻት ጊዜ ዲና ይሄን እየተመለከተች የማርኮን ጭንቅላት እያደነቀች ነበር። ተሳክቶልናል ብለው ከልዩ ሚስጥር ሊያገኙ። እናም እንግዲህ ማርኮን አንተ እንኳን ታሰብክማ ፐርፌክት እኮ ነህ እያለች ደስታዋን እየገለጸች እየተደሳሰተች ነበር። አብርሃምና ዶክተር ርብቃ ቴራስ ላይ ቆመው እንግዲህ ምን ልታረግ አሰብክ እያለችው ነው ዶክተር ርብቃ። አብርሃምም ድጋሜ እሷ በማታውቅበት መንገድ አስመረምራታለሁ እያለ ነው። ደግሞ ዶክተር ርብቃ ተረጋግቶ የማያላድም ውሳኔ እንዲወስንና ተረጋግቶ ማሰብ እንዳለበት በተደጋጋሚ እየነገረችው ነው። እሱም ቢሆን ምንም አታስቢ፣ ሁሉንም ነገር አሳካዋለሁ፣ ምንም በማታውቅበት መንገድ አስመረምራታለሁ፣ ከእውነቱ ጋር አጋፍጣታለሁ እያለ ነው። እናም እንግዲህ ዶክተር ርብቃም አብርሃምን እንዲረጋጋና በተረጋጋ መንፈስ ነገሮችን ማስኬድ እንዲችል እያወሩ ሳለ ድንገት ዲና መታለች። እጅ ለእጅ ተያይዘው ነበር። ዲና በመጣች ጊዜ ልክ እንደተለመደው አባቴ ምን ሆነህ ነው? ፊትህ ልክ አይደለም፣ አሞሃል እንዴ? ምንድን ነው? የባሌን ጊዜ ተሻማሽኝ አልመሰለሽም? አሁን ለኔና ለባሌ ጊዜውን ልቀቂልን እያለቻት እየተሳለቀች ነበር። ዶክተር ርብቃም እንደዛ ነው አብርሃም፣ ያልኩህን ነገር በስተክክል አድርግ፣ መድኃኒትህን በስተክክል ከወሰድክ ህመምህ ሊሻልህ ይችላል ብላ ካጠገባቸው ጥላ ዘወር ብላለች። ዲናም እንግዲህ አብርሃምን ለማባበል እየሞከረች ነው። አኩርፈኛል እንዴ ብትለውም እሱ ከእሷ ጋር የሚያኮራረፍ ምንም ነገር የተፈጠረ ነገር እንደሌለ ተናግሯል። ግን ደግሞ ደስተኛ እንዳልሆነ ፊቱ ያስታውቃል። ዲና ውሸቱን ልኩን ባብዝተዋለች። እናም እጁን ከሆዷ ላይ ጭና ቢያንስ እንኳን ለልጅህ ስትል ልጅህ እናቱን እንዲህ እንዲያኮረፍካት ቢያቅ ምን የሚል ይመስልሃል? ያዝንብሃል እያለች እየተሳለቀች ነው። አብርሃምም ውስጡን እውነቱን እያወቀው እጇ ሆዷ ላይ ቢሆንም ግን ደግሞ አብርሃም ፊት ላይ ፈገግታ ሳይሆን የበለጠ እልህና ወኔ በቀል የሚታይበት ይመስላል። አብርሃም ፊቱ እጅግ በጣም ያስፈራል። በሌላ በኩል እንግዲህ ማርኮን ሰበር ሰካ እያለ እና የእንጀራ እናቱን አናግሮ ሲመጣ የእንጀራ እናቱ የእጁን እንዲያገኝ እሱ መቼም ጥሩ ሆኖም እንደማያውቅና ወደፊትም ጥሩ እንዳይገጥመው እርግማኗን አስቀምጣለች። እንዴ እንጀራ እናቴ ቢያንስ ልጅሽን የተሻለና የሀብታም ትምህርት ቤት አይታው የማታውቀው ኑሮ እያኖርኩኝ አንቺን ደግሞ ማሳከምማ አልችልም በዚህ ሁኔታ፣ እባክሽ ለአንቺም ለኔ የምዘኝልኝ እንጂ እያለ ነው። እሱም ቢሆን ሴት ናት ብለህ ንቀኸኝ ልጅን ያልሆነ ነገር ብታደርጋት መቼም ቢሆን አልለቅህም፣ እመነኝ። እስከዛውም ደግሞ አምላኬ እጅህን ይስጥህ። አንተ አንድም ቀን ጥሩ ሰው ሆነ አታውቅም። ወደፊትም ወደ ኋላም ጥሩ አይግጠምህ። የእጅህን ይስጥህ። ግን ደግሞ ልጅ አንድ ናትና በእሷ ልደራደርባት አልችልም ብላ የቤርሲ እናት መረቃቷን አስቀምጣለታለች። ማርኮንም እሷ በተናገረችው እየተሳለቀ እርግማኗን እንዲቀልድ ቆጥሮ መንገዱን በደስታ እያሸቀጠጠ፣ በዛ ላይ ደግሞ እናትና ልጅ አሁን በእናንተ ቤት አንዳችሁ ለአንዳችሁ ዋጋ እየከፈላችሁ መስሏችኋል፣ ግን ደግሞ ሁለታችሁም ወጥመዴ ውስጥ ገብታችኋል እያለ በደስታ ሲቦርቅ ድንገት አንድ ስልክ ተደውሏል። ማርኮን እንዴት ነህ? ገንዘብ መች ነው የምትመልሰው? የሚል ድምጽ ነበር። ከዛም በኋላ እንዴ አንተ ነህ እንዴ? ገንዘብህን በቅርቡ መልሳለሁ እያለ ነበር። ይህ ሰውም አሁንማ ከመላመድ የተነሳ በቅርበት ድምፄን ራሱ የምታውቀው ይመስለኛል ካለ በኋላ ገንዘቡን እንዲመልስ ካልሆነ ግን ሰርፕራይዝ እንዳለው ነግሮታል። ሰርፕራይዙን ባናገረው ጊዜ ልጁ ነበር። አባ ድረስልኝ፣ በጣም ፈርቻለሁ፣ ያለውበት ሁኔታ ያስፈራል እያለው ነበር።
ልጄ ምንም እንዲያታደርግ እያለ በጩኸቱ ሲቧርቅ፣ እንዴት ምን ተሰማ? ከዚህ በፊት እኮ አንተ በሌሎች ሰዎች ላይ ይህን ነገር አድርገው ነበር አይደል? ያኔ አብርሃምን ልጅ ስታግትና የአብርሃምን ልጅ ስታሰቃይ፣ አብርሃም እንደዚህ ሲሆን አሁን ምን ተሰማ? አንተ የምታደርገውን ነው የሚያደርኩት፣ ለምን አዲስ ሆነብህ? እያለ ልኩን ሲነግረው ነበር። ግን ደግሞ ልጄን ምንም እንዳታረግ፣ ልጄን ከነካኸው ግን ከልጅ አንድ ጸጉር ዘለላ ቢነቀል ግን እያለ ሲፎክርና ሲቧርቅ፣ ይህ ሰውም እየሳቀበት ነበር። ገንዘቤን መልስ፣ ያረከውም በሌሎች ላይ የምታደርገውን ነው። ስለዚህ ማንነቴንና ልኬን አሁን ያወቅ ይመስለኛል። ገንዘቤን እስካላመጣ ድረስ ልጅህን ጭንቅላቱን በሽጉጥ እበትንልሃለሁ እያለው ነበር። ይህም ባለው ጊዜ ገንዘብህን እመልሳለሁ፣ እባክህ እንዳታደርገው፣ ወይኔን አድርገው ሚስጥሩን ሁሉ ዘርግፏል። ገንዘብን በማሳደድ ለልጁ አንድም ቀን ጊዜ ሳይሰጠው፣ ልጆቻቸውን እንደ ልጅ ፍቅር ሳይሰጧቸው እንዳሳደጓቸው፣ ገንዘብን ሲያሳድዱ፣ የሰውን ሕይወት ሲያሳድዱ፣ የራሳቸውን ቤተሰብ እንደበደሉ እየነገረው ነበር። ግን ደግሞ እሱም ቢሆን አይመለከተኝም፣ ያን ድሮ ነበር ማድረግ የነበረብህ። የሰው ልጅ ስታሰቃይ በአንተ ላይ ሲደርስ ምን ተሰማ? አሁን የልጅህን ጭንቅላት በሽጉጥ ስበረቅስልህ ድምፁን ትሰማለህ ብሎት ነበር። ይህ ሰው በእርግጥም እሱን ለማስፈራት እንጂ ልጁን ለመግደል አልነበረም። በዚህን ጊዜ ማርኮን ስልኩ ላይ እያለ ነበር የሽጉጥ ድምፅ የሰማው። የልጅን ደም እንዲያፈሰስክ ደምህን አፈስሃለሁ፣ እገልሃለሁ እያለ በባዶ ሜዳ ፉከራውን ቀጥሏል። ማርኮን ሜዳ ለሜዳ እየተንከባለለ አፈር ለአፈር እየተንከባለለ እያለቀሰ ነበር። አለቅህም፣ እገልሃለሁ፣ አለቅህም እያለ ነበር። በስተመጨረሻ መልሶ አንድ ስልክ ጥሪ ከቆይታዎች በኋላ ጠርቷል። ይህ ስልክ ባነሳው ጊዜ ልጁ ነበር። አባዬ የጽፈው ድምፅ ምንድን ነው? ድምፁ ያስፈራል፣ እባክህናልኝ እያለው ነበር። ማርኮንም የልጁን ድምፅ በሰማ ጊዜ ደስ ብሎታል። ልጅ አላልሞተም እያለ ነበር። ልጁም ፈርቻለሁ፣ እባክህናልኝ፣ ድምፁ ምንድን ነው? አባቴ ያድነኝ እያለ እየተማጸነው ነበር። ማርኮንም አሁኑኑ መጥቶ እንደሚያድነውና ምንም እንደማይሆን ለልጁ እየነገረው ባለ ጊዜ ያው ሰው እብድ ብለው የሰየሙት ሰው እየሳቀ ነበር። እኔ አንተን አይደለሁም፣ የአባቱን ዋጋ በልጁ አላስከፍልም። እኔ እንዳንተ ገዳይ አይደለሁም። ልጅህ ከተወሰነ ደቂቃዎች በኋላ ወደ ቤቱ ይሄዳል። ነገር ግን ገንዘቤን በዚህ ባልኩ ቀን የማታመጣ ከሆነ ቀጣውን ደግሞ ልትገምት አትችልም እያለው ነው። እውነትም ይሄ ሰው ከማርኮን እጥፍ ድርብ የተሻለ ነው። ግን ማርኮንን በዚህ ልክ የሚያሳድደውና የሚከታተለው ከእስር ቤትም እንዲፈታ አድርጎ እንደዚህ እንዲሆን ያደረገው ምን ቢያደርገው ይሆን? ማርኮን ማንን ቢነካበት ይሆን? ማርኮን ምኑን ቢጎዳው ይሆን? ወይስ ይህ ሰው አብርሃምን ሳያውቀው የሚያግዘው የአብርሃም ረዳት፣ ወይስ የራሱ ተበዳይ የማርኮን የቅርብ ሰው ማን ሊሆን ይችላል? በሌላ በኩል እንግዲህ ሜርሲና ልዩ ጓደኛ ለመሆን ተስማምተዋል። እዝራ እህቱ ዛሬ እባክህ እንዳትሄድ ብላው ከጎኔ ደር ስላለችው እህቱ ጋር ጥሩ ጊዜ ያሳልፈዋል። ግን እና አብርሃም ቤት እንደሚኖር ተስማምተው እሷን ቢሆን ልጇንና ባሏን እንዲጠብቅላት ቃል አስገብተው ግን ደግሞ የዛሬን ከኔ ጋር ደር ብለው እዛው ቤት አድሯል። እህትማትና ወንድም በጣም ደስ የሚል ጊዜ ያሳልፈው ነበር። በሌላ በኩል እንግዲህ ልዩ ሰዓቱ በመሸ ጊዜና ወደ ቤት ባልመጣ ጊዜ ተጨንቃ በር ከፍታ በር እያየች እየጠበቀችው ነበር። ድንገት ዶክተር ርብቃ መታ ሸበላውን እየጠበቅሽው ነው ባለች ጊዜ ልዩም ላለማመን የተቻላትን እያረገች ነው። አይ ማንንም እየጠበቅኩ አይደለም፣ የኔ ከራተትልሽ አይንሽ ተንከራተት አይደል እያለቻት ነበር ዶክተር ርብቃ። ግን ደግሞ ልዩ በጭራሽ እኔ እሱን እየጠበቅኩ አይደለም፣ ምንም አላደረኩም ብላ ተናዳ በሩን ለቃ ተመልሳ ወደ ቤት ገብታለች። ይሁን እንጂ ልዩ በጭራሽ በር እያየችና እየተቆነጠነጠች ነግቷል። እዝራም ሲነጋ ነጋ ብሎ በጧት ተነስቶ የእህቱን ቁርስ ካዘጋጀ በኋላ ደብዳቤ አስቀምጦላት ወደ አብርሃም ቤት መጥቷል። ማርኮን ወደ ቤት ገብቶ ባደረ ጊዜ እንግዲህ ክፍሉ ውስጥ አንድም ልብስ እንደሌለና ቁም ሳጥኑ በሌላ ልብሶች እንደተቀየረ የሱ ልብስ እንደሌለ አውቋል ማለት ነው። ማርኮን ክፍሉን እንደተቀማ እስካሁን ድረስ አላወቀም። እሱ የገረመው ልብሶቹ ወጥተው ሌላ ልብሶች እዛ ክፍል ውስጥ መሆኑ ነው። እናም እንግዲህ እዝራም በጧቱ ወደ ቤቱ ተመልሶ መጥቷል። በር በከፈተችለት ጊዜ ልዩ በሩ ተከፍቶ በር ላይ ቆማ ፍጥጥ ብላ ቀርታለች። ሜርሲና ልዩ ስራቸውን እየሰሩ በነበረበት ጊዜ እንግዲህ
ቤርሲ አንዳንድ እቃዎችን እንድታቀርብና ልዩ በሩ እንድትከፍት ነበር ሀሳባቸው እና ልዩ በር ላይ ፍጥጥ ብላ ቀርታለች እዝራን ስላየች። ቤርሲም ውሃ ከላይ አምጪ ተብላ በጆክ ውሃ ልታቀርብ እየተሯሯጠች ነው። እዝራም ቢያንስ ሌላ ጊዜ በር ለመክፈት ፈጥነሽ ለመክፈት አስቢ፣ በር ላይ አታስቆሚኝ እያላት ነበር። እሷም ለምን ቀረህ? ማታ አስጠብቅህ ነበር፣ ምን ሆነህ ነው? በሰላም ነው እያለች ብትጠይቀውም ምንም አይነት ምላሽ ሳይሰጣት ወደ ውስጥ ገብቷል። እሱ ወደ ውስጥ ገብቶ ስልክ እያወራ ወደ ክፍሉ እየተሯሯጠ በሚሄድበት ጊዜ ቤርሲን ደግሞ ከላይ ወደ ታች እየሮጠች ስትመጣ መንገድ ላይ ተገናኝተው ተጋጭተው የጆክ ውሃ በሙሉ እዝራ ላይ ፈሷል። እዝራ ተናዶ ቤርሲን ገፍትሮ ሲጥላት ጠረጴዛ ስር ሄዳ ኮርተም ብላለች። በዛ ላይ እዝራ ሲመለከታት ያቺ መስፈርት ሲያስቀምጥላት የነበረው አይኗ የሚያምር እንደህቱ መልኳ ዝም ያለ ንዴትን የምታስረሳ ሁሉን ነገር መስፈርት ያስቀመጠላት ሴት ከፊት ለፊቱ ገፍትሮ የጣላት ሴት ነበረች። እዝራም እንደገና ተደናግጦ ቤርሲን ላግዝሽ ልርዳሽ እያላት ነበር። የማንም እርዳታ እኔ ቤርሲ አያስፈልገኝም ብላለች። አይ ማንም ከምትይ በቀጥታ እንድትናገሪ እዝራ እባላለሁ ብሏት ነበር። እሷም እርዳታ አያስፈልገኝም ህይወቴ እጅል ነው እያለች ነው። ላንሳሽ ቢላትም በጭራሽ እንድታነሳኝ አልፈልግም ብላ እንደምንም ተግተርትራ ተነስታለች። እዝራ እንደዛ ስትሰርበው የስድብ ናዲያ ስታወርድበት ፈገግ ከማለት ውጪ ሌላ ምንም ምላሽ አልነበረውም። ልዩ በምትጠይቀው ጊዜ ቁርስ በልተሃል፣ ምግብ በላህ ብላ ብትጠይቀው ምላሽ ሳይሰጣት ጥሏት ሄዷል። ልዩ የእዝራ ሁኔታ የበለጠ አናዷታል። ቤርሲ እየሰደበችውና እያመነጫጨቀችው እንኳን ምንም ነገር አላላትም፣ ፈገግ ይል ነበር። ለሷ ግን ምንም ምላሽ ሳይሰጣት ጥሏት በመሄዱ የተናደደች ትመስላለች። በሌላ በኩል አብርሃም በጧቱ ተነስቶ ሞትኩኝ ሄድኩኝ ማንም ሳይሰማ መኪና ጥሪና እባክሽ ሆስፒታል ውሰጂኝ ብሏል። ሆስፒታል በሄደ ጊዜ አልጋ እንዲይዝና ረፍት እንዲያደርግ ህመሙ ተላላፊ ስለሆነ እዛው የተወሰነ ክትትል ማድረግ እንዳለበትና በትንፋሽ ስለሚተላለፍ ይህን በትንፋሽ የሚተላለፍ በሽታ ደግሞ እሷ የበለጠ ቅርብ የትዳር አጋሩ ስለሆነች መታየት እንዳለባት፣ ነፍሰ ጡር መሆኗ ደግሞ የበለጠ ለዚህ በሽታ አስፈሪ እንደሆነ ወደ ህፃኑ እንዳይተላለፍ ሲባል መታከም እንዳለባት ተነግሯታል። አብርሃም ይህ በሽታ የእውነት ኑሮበት ሳይሆን እንግዲህ ዲናን እንድትመረመር ለማድረግ ነበር። ምክንያቱም ዲና በተለያየ መንገድ ምርመራ ተነስቶ እንዳትመረመር በጣም ብዙ መስፈርቶችን እያበዛች እስከ ዛሬ ድረስ ሳይሳካ ቀርቷል። ከዚህ በፊት ልጁን አሳግታ ከሆነው ጊዜ በኋላ ደግሞ የሆነ ምክንያት ፈጥራ ብቻ በየሆነ መንገዱ ምክንያት እየፈጠረች ይህ ምርመራ እንዲራዘም አድርጋለች። በአሁኑ ግን ከዚህ ሆስፒታል መውጣት አትችልም፣ ምክንያቶች መንገዶች ሁሉ ተዘግተውባታል። እሺ በቃ እመረመራለሁ ብላለች። ላለመመርመር ያደረገችው ጥረት ግን እንኳንስ አብርሃምን የራሱን ዶክተሩን እንዲጠራጠር አድርጎታል። በስተመጨረሻም ዲና እሺ ብላ ተመርምራለች። ከዛም በኋላ ዶክተሩ ምን ልታረግ አሰብክ እያለው ነው። የምርመራ ውጤቱ ታውቋል። ዶክተር ርብቃ እንዳለችው ዲና እርጉዝ አልነበረችም። ይህን ነገር ስላወቀ ዶክተሩም አብርሃምን ምን ለማድረግ አሰብክ እያለው ነው። እንግዲህ አብርሃም ይህንኑ በስጦታ ወረቀት አድርጌ አበረክትላታለሁ እያለ ነው። ማርኮንና እስራፊል ለፊት ተገናኝተዋል። ማርኮን እንግዲህ ዲና ደውላለት የተፈጠረውን በሙሉ ስትነግረው ማርኮን አብርሃም ከእጇ እየወጣ እንደሆነና እንደ ድሮ እሱን መቆጣጠር እንዳልቻለች ነገሮች መስመር እየሳቱ እንደሆነ ነግሯታል። በሌላ በኩል ደግሞ እንግዲህ ማርኮን ክፍሉ በገባ ጊዜ ክፍሉ የሱ ባለመኖሩ ልዩን ደውሎ ተጠርቷል። ልዩን እንግዲህ ልብሶቹ የት እንደሄዱና ማን እንዲያነሳ በጠየቃት ጊዜ ልዩም ያነሳው ሰው ማን እንደሆነ ብታውቅም ግን ደግሞ ለማርኮን ምናልባት ዲና ትሆናለች እያለችው ነው። ሜርሲና ማርኮን ተፋጠዋል። የሜርሲ ከልዩ ጋር መቅረብ ማርኮንን ያስደሰተ ይመስላል። ግን ደግሞ ሜርሲ ማርኮንን የምታይበት እይታ እጅግ በጣም ከባድና አስፈሪ ነበር። በዚህን ጊዜ እንግዲህ ልዩ ከዚህ በፊት ትተዋወቃላችሁ ወይ የሚል ሀሳብ አንስታ ነበር። ግን ደግሞ ማርኮን አይ ዲና ነግራኝ ነው አዲሷ ሰራተኛ እንደሆነች። አዲሷ ሰራተኛ ናት አይደል? እኔ እንኳን አላቃትም። በዛ ላይ ደግሞ አዲስ ሰው ሲመጣ ተከታታያት፣ አመሉ አይታወቅም ብሏል የገዛህቱን። እንግዲህ ማርኮን ክፍሉ ሂዶ ባንኳኳ ጊዜ እዝራ ከክፍሉ ውስጥ ወጥቷል። እዝራ ወጥቶ
ልብሴን አንተ ነህ ወይ ያወጣኸው? ክፍሌስ ውስጥ ምን ታረጋለህ? የሚል ጥያቄ ተነስቷል። እዝራስ ማርኮንን ምን ሊለው ይችላል? በእነ አብርሃም ቤት ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ